ሰላም የማያ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ እና እንደተለመደው እስቲ ትዝብት የታዘብኩት ነገር ይዤላችሁ መጥቻለሁ ማለት ነው። እንግዲህ ሄርሜላ እንደሚታወቀው አብርሽዬን እያማለለችው እያስደሰተችው ቅብጥብጥ እያለችለት ነውና እስቲ እሱም ቅብጠቱ የወደደው ይመስላል። ቅብጠቱ ሳይወደው አይቀርም። ቅብጠቱ ደግሞ በጣም ክንፍ አድርጎታል እና ልጅቷም ያው እንደሚታወቀው አማላይ ናት። በጣም ነው የምታማልለው። ያው ወንዶች ደግሞ በሚያዩት ነገር በጣም ነው የሚሳቡት ማለት ነው። እንግዲህ ሄርሜላ ከአብርሽ ጋር ከሆነች በጣም ቆይቷል። እንግዲህ ከሩታ ብዙ ነገሮችን ፈጥራለች እስካሁን ማለት ነው። ሩታ ከወለደችን በኋላ ደግሞ ጠይቃት ነበረ። ነገር ግን ያው የሩታ ወንድሞችም ብዙ ጥረዋል። አሁን ላይ ግን ሁላቸውም ዝም ብለዋል። ምክንያቱም በቃ አንዳንዴ ብዙ ነገር ታደርጉና ይሰለቻችኋል የሆነ ጊዜ ማለት ነው። ያ የሚሰለቻችሁ ደግሞ የአንዱን ሰው ጥፋት ብቻ ሳይሆን የዛኛው ሰው ጥፋት ኖርማሊ ሲገባችሁ የበለጠ እንትን ትላላችሁና እኔ የሩታ ትግስት የምሬ ነው፣ በጣም ከባድ ነው። ምክንያቱም እንዴት አብርሽ እስካሁን ለሄርሜላ በቃ የሚቆረቆርላት ነገር በጭራሽ እንድትነካ በጭራሽ ማንም ሰው በቃላት ሁላ ሊነኳት አይፈልግም። በጣም በቃ ይሳሳላታል ማለት ይቻላል። እና ያው እሷም ቀበጥ ናት በጣም ማለት በቃ ታስደስተዋለች እና ይህንን ሁሉ ነገር ቀባብጣ አሁን ደግሞ ያው ልጅ ወልደሃል፣ የልጅ አባት ሆነሃል፣ ያው እኔም ደግሞ ብዙ ትችቶችን እየመጣብኝ ነው በሚል አለቃቅሳ እኔ ያላንተ መኖር አልችልም፣ ካንተ ጋር መለየት አልችልም እያለች መታለች ማለት ነው። እንግዲህ አስቡት፣ ባለትዳር ወንድ ሆኖ እኔ ያላንተ በቃ አልችልም ይከብደኛል ማለት በጣም ይከብዳል። ነገር ግን ልጅህን አሳድግ፣ እየወደድኩም ቢሆን ካንተ ጋር ብሆን በጣም ደስ ይለኛል እያሉ ሆድን እያባቡ መለየት ደግሞ እኔ ያለ ብዬ አላምነው እና እንደዚህ በቃ ልቡን አንጀቱ ነው የሚባለው እንደዚህ ሆዱን ብልትልት አድርጋ እንደዚህ ክንፍንፍ አድርጋ እንዴት ነው አሁን ባንዴ ይቁረጥልኝ ምናምን የምትለው? ሲጀመር ደግሞ እኔ ሄርሜላ ብቻ ናት ጥፋተኛ ብዬ አላስብም፣ እንደኔ ሀሳብ ማለት ነው። ምክንያቱም ለምን ካላችሁኝ ብዙ ጊዜ ሄርሜላ ስታጠፋ እሱ በቃ አትነካም፣ ለምን እንዲያደረግሽ ብሎ ተረጋግቶ ነው የሚያናግራት። ጥፋቷ ምንም አይታየውም ማለት ነው። እና ያው ምክንያቱም ታስደስተዋለች፣ ትቀብጥለታለች። በቃ ያው እኔ እንጃ ለምን እንደሆነ ማለት ማድረግ የሌለባት ነገር ነው ከሱ ጋር የምታደርገው። አጫጭር ልብሶችን እየለበሰች እሱን ለማማለል የምታደርጋቸው ነገሮች እኔ ልክ ነው ብዬ አላስብም። አንደኛ ባለትዳር ነው፣ የልጅ አባት ነው። ይህንን ማድረግ አለባት ብዬ አላስብም። ሲቀጥል እውነት በጣም ነው እኔ እንጃ ሴትን በሴት ላይ እንደዚህ ማድረግ ትክክል ነው ብዬ አልወስደውም። ምክንያቱም ነገም የሩታ እጣ ነው እሷን የሚደርሳት ማለት ነው። የሆነ ቀን የእሷም የሚሰለቸው ቀን ይመጣልና ማለት ነው። እሷን የመሰልቸት ነገር ሊመጣ ይችላል እና ያው ከሩታ ጋር ከዚህ በፊትም በጣም ብዙ ጊዜ እየታረቁ ነው የነበሩት። ግን እውነት ለመናገር ሩታ በጣም ስለምታፈቅረው በቃ በፍቅሩ እሷም ክንፍንፍ ብላለች። ግን ይህን ያክል ደግሞ እውር መሆን የለባትም ብዬ ነው ማስበው። ምክንያቱም ትዕግስትም ሲበዛ ይመራል እውነት ለመናገር ማለት ነው። እና መለየት ከፈለገች ሄርሜላ መለየት ነው እንጂ በቃ አንተን እንዴ እኔ ካንተ ጋር መለየት አልችልም እያለች እኮ ነው። እሱ ደግሞ በጭራሽ ፈጣሪ ነው የሚያውቀው እንደዚህ ነገር። እንዴ ማን ነው የሚወደው? ሩታን ነው። ሩታ እኮ ግድ ሆኖበት ይመስለኛል አሁን ግድ ሆኖበት። እንዴ ሁለቱንም እኮ እኔ እውነት ልንገራችሁና ይሄንን ነገር ሩታ አድርጋው ቢሆን ኑሮ ምን እንደሚሆን አስባችሁታል? እውነቴን ነው። እና እሷ እሱ እያለች ብዙ ነገሮች አይታ ብዙ ፈተናዎች ተፈትና
በቃ እስከምትወልድበት ካረገዘች ጀምሮ እስከምትወልድበት ጊዜ ድረስ ያው ያያችሁት ነገር ነው፣ ሁሉንም ነገር ማለት ነው። በትዕግስት በፈተና ነው ሁሉንም ነገር ያለፈችው እና ሄርሜላ ደግሞ ሴት ሆና በሴት ላይ እንደዚህ ማድረግ ትክክል ነው ብዬ አላስብም። እንዴት ነው የሰው ወንድ የሰው ባህልን ማቀፍ መሳም እንዴ? እውነት እኮ እንደዚህ በእጇ ራሱ መንካት ነው ያለባት ብዬ አላምንም፣ እንደኔ ሀሳብ ማለት ነው። ምክንያቱም የሰው ባህል ነው፣ ክቡር ነው፣ አይነካም። እውነት ለመናገር ያው እሱ ነው ራሱን ማስከበር የነበረበት፣ ግን ደግሞ ወንድ ነው እና ያው ሁሉም ወንድ አንድ ነው ባይባልም በቃ አይፈረድበትም። አንዳንዴ እውነቴን ነው የምታደርጋቸው ነገሮች ቅብጠቷ ምናምን ነገር በጣም የሆነ እኔ እንጃ። እና እሱ ራሱ ከንፏል እንለያው ስትለው እንዴት እንዳዘነ ማለት ነው ልነግራችሁ አልችልም። ያው ቪዲዮን ምናልባት ካያችሁት ብዙዎቻችሁ ማለት ነው። እና እንዴት ነው በዚህ ልክ ትዳርህን የልጅ እናት ያደረገች የልጅ አባት ያደረገች ሴትን ትተህ እንደዚህ ቪዲዮ እየሰራ እንዴት ነው የምንለያየው ምናምን ብለክ ስታወራ እኮ ቢያንስ ለሩታ ስሜት ራሱ አልተጨነቀም፣ እውነት ለመናገር ማለት ነው። እና እውነት እንዴት እንደሚከብድ እውነቴን ነው። እውነት ሴት ሆናችሁ ስታስቡት በጣም ነው የሚከብደው። እና ሄርሜላ እኔ ትክክል አይደለም የምታደርገው ነገር፣ በጭራሽ ትክክል አይደለም። እንዴ ሴትነትሽን አስከበሪው እንጂ ሴት እኮ ነሽ። በአንቺ ምክንያት እኮ ብዙ ሴቶችን ይሰደባሉ፣ ብዙ ሴቶችን እንዳንቺ ሊሳሉ ይችላሉ። አዎ የወንድ ጓደኛ ልትወጂ ትችያለሽ፣ በቃ ኖርማል ጓደኛሽ ሊሆን ይችላል። ግን ደግሞ እሱ ባለትዳር ነው። ባለትዳር ወንድ የፈለገ እንደዚህ ቢሆንባችሁ፣ የፈለገ የምትወዱት ጓደኛችሁ ቢሆን አብረው አደጋችሁ ቢሆን ራሱ ሲያገባ ለቀቅ የሚባል ነገር አለ ማለት፣ እሱን መንካት በጭራሽ አይፈቀድም ማለት ነው። እና ቢያንስ ከምንም በላይ ራሷን እንዳዋረደች ነው ይሄ የሚገልጸው ማለት ነው። ራሷን ማስከበር ሴትነቷን ማስከበር አለባት ብዬ አምናለሁ፣ እንደኔ ማለት ነው። እና በጣም ከባድ ነገር ነው፣ በጣም ማለት ነው የማይደረግ ነገር ነው። ያው ብዙዎቻችሁ አትረዱኝም ምናምን ብላለች። ኖ ያለ መረዳት ሳይሆን እኔ እንደውም ብዙ ሰው እንደሚወዳት አስተውያለሁ። ምክንያቱም ብዙ ሰው እንደውም ምንም አላላትም ማለት ይቻላል። እውነቴን ነው። ብዙ ጊዜ ትንሽ ነገር ስናይኛ ብዙ ነገሮችን እንላለን፣ ግን እሷ ላይ እንደውም ምንም እንትን አልተባለም። ምክንያቱም ያው የእሱም ያለው ሁኔታው ስለሚታወቅ ስለሚታይ ማለት ነው። እና ይህንን ነገር በጣም 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 እውነቴን ነው ያው ለሴት ልጅ ያለን ወንዶችን ለሴት ልጅ ያለውን ክብር እያስቀነሽ ነው። እና ራስሽን አስከብሪ። ሴቶች ደግሞ እውነቴን ነው ባል ያለው ወንድ ላይ አንንጠልጠል እንዴ። እኛም እኮ የራሳችን የተሰጠን የራሳችን ስጦታ አለን። እና እንደዛ ነው ምለው ማለት ነው። የኔ አስተያየት የኔ ትዝብት ይሄንን ነው። እና እስቲ ሀሳብ አስተያየታችሁን ደግሞ የእናንተን ይሄንን ነው ብላችሁ ኮሜንት ስራ አስቀምጡልኝ ማለት ነው። ሁሌም አብራችሁን ስላላችሁ ከልብ አመሰግናለሁ። ሁሌም አብሮነታችሁ አይለኝ ማለት ነው። ለዛሬ ይዤላችሁ የመጣሁት ይሄንን ይመስላል ማለት ነው። እስከ ቀጣይ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ባይ ባይ።